የአዲስ አበባ ደንብ ማስከበር ባለስልጣን በአዋጅ የተሰጠውን የደንብ ጥሰቶችን ከመከላከልና ደንብ ከማስከበር ባሻገር በበጎ ተግባራት ስራዎችን በመሳተፍ የበኩሉን እየተወጣ ነው። ማዕድ በማጋራት ምግባረ ሰናይ ድርጅቶችን በማገዝ ደንብ በመለገስና የአቅመ ደካሞችን ቤት በማደስ እየከወናቸው ያሉ ተግባራት ጉልህ ድርሻ የሚሰጣቸው ናቸው። የአቅመ ደካሞችን ቤት በማደስ ረገድ በየክፍለ ከተማው የሚገኙ የደንብ ማስከበር ጽሕፈት ቤት በርካታ ተግባራትን እየተወጡ ሲሆን ከነዚህ መካከል በንፋስ ስልክ ላፍቶ ክፍለ ከተማ በአዲስ ከተማ ክፍለ ከተማና በለሚ ኩራ ክፍለ ከተማ የተሰሩትን ላብነት ማየት ይቻላል። ደንብ ማስከበር ህግና መመሪያ ደንብን ያስከብራል። ከዛ ውጪ ደግሞ በጎ ስራዎችን በማዕድ ማጋራት በቤት እድሳት የተለያዩ በርካታ ስራዎችን ስንሰራ ቆይተናል። በተለይ በዚህ 2 እና 3 አመታት ውስጥ በርካታ ስራዎችን የሰራ ተቋም ነው። ለማህበረሰቡ አለኝታ የሚሆን ደጀን የሚሆን ደንብ ማስከበር ባለስልጣን በተለይ ከተማችን ውብ ጽዱ ከማድረግ አንፃር የመሰረተ ልማቱን ከመጠበቅም ባሻገር የበጎነት ተግባራቸውን አድርገዋል። እንግዲህ ይሄንን እያደረግን ነው ያለነው። ተቋማትም ባለድርሻ አካላት ሆነው እንደዚህ አይነት አቅም ለሌላቸው ለአቅመ ደካሞች ድሮ ያሉበትን ሁኔታ በዝርዝር ማስረዳት እንኳን ቢችሉም ዛሬ ግን ጊዜ ጎድሎባቸው ላሉ የህብረተሰብ ክፍሎች ቤት የመስራት ስራ ነው የምንሰራው ማለት ነው። ያልማቆ ካንቃቡ ወልያማ ካንካን የቸማልቱ ላላኔ አኮመን የኔ ልጅ ብቻዬን ኖርኩት እንኳን ይሄን አይቼ ይቅርና ትንሽ ቡና ሲኖረኝ ኩንታል ያገኘው ያህል ነው የሚሰማኝ። አይርበኝም አይጠማኝም። ካገኘው በልቼ ካጣው እግዚአብሔርን አመስግኜ ሞቴን አሳምርላለሁ። ወናቤስ ምስጋና ረቢ ከለጤታ ዱአናቶች ለሚደስ ገልገለፊ ይህን የተናገሩት በእድሜ የገፉትና አዛውንቷ እናት ወይዘሮ ቀጭኔ ሰንበቴ ይባላሉ። እኚህ እናት በግብርና ይተዳደሩ ነበር። ባለቤታቸው ትናንሽ ልጆቻቸውን ትተውባቸው ከሞቱ በኋላ ለችግር ተዳረጉ። መኖሪያ ቤታቸው በመፈራረሱ ምክንያት በበጋ በፀሐይና በብርድ በክረምት በዝናብና በውርጭ በችግር የሚኖሩ እናት ናቸው። አሁን ግን የቤታቸው ጉዳይ መፍትሄ አግኝቷል። የንፋስ ስልክ ላፍቶ ክፍለ ከተማ ደንብ ማስከበር የፈረሰ ቤታቸውን ሰርተውላቸዋል። በፈራረስና ለመኖር በማይመች ቤት ውስጥ በአስቸጋሪ ሁኔታ ይኖሩ ከነበሩ ነዋሪዎች መካከል አያልነሽ ሙሉ አዳም፣ ፈንታኒሽ ስንቄና መትኬ ጥላሁን ይጠቀሳሉ። እነዚህ ግለሰቦች አዲስ ከተማ ክፍለ ከተማ ነዋሪዎች ሲሆኑ መኖሪያ ቤታቸው በመፈራረሱ ምክንያት በበጋ በፀሐይ በክረምት በዝናብና በብርድ ይቸገሩ ነበር። የአዲስ ከተማ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት የነዋሪዎቹን ችግር በመገንዘብ አቅም ያላቸውን በማስተባበርና የደንብ አስከባሪ ኦፊሰሮችን እንዲሳተፉ በማድረግ ቤታቸውን አድሰውላቸዋል። ለማን ልናገር ይችን ቀና በየመቼ ነው መሄደው የየትኛው መንግስት ልናገር እያልኩ እግዚአብሔር ነው መጣልኝ። እግዚአብሔር ይስጣችሁ አገር ትባረክ። አጎንብሼ ነበር መሄደው ይሄን ቤት ልጆችም ራሳቸው አልተጠቀሙም። እዚያው ተባረው ራሳቸው ነው የሚጎርሱ። ስሩልኝ ምለው ማኮርፈበት የለኝም። እኔ ቀበሌ አላቆረዳላ ቤት ወጥቼ ቤት ስወዳለሁ ላለው አስባለሁ ግን እግዚአብሔር የተመሰገነ ይሁን ሲያመጣው መድኃኒዓለም ነው ማመጣልኝ እግዚአብሔር። የድሮውንማ የሚያውቀዋል መቼም ቁመና አንገባም ነበር። አሁን ወደቀ ስንል ሌላውን ማልፈራም ነበር። ሳት ነበር መፈራው። ሌላም መውደቁ ብቻ ሳይሆን ሳት ፈራ ነበር በጣም። አንድ ክፍል ናት ያው በእንትን ጋርጃት ሁለት አረኳት እንጂ አንድ ክፍል ናት እና ልጆቼ ራሳቸው አንዱ ሶፋ ላይ ምናምን ነው ትልቁ ሶፋ ላይ ትንሹ ተጣበን ተኝተን ነበር። ማብሰያውም አልጋውም አንድ ላይ ነበር። በቃ ሁሉ ነገሩ አንድ ላይ ነበር። ዝናብ ሲዘንበላያችን ላይ ነበር። የፈረሰ ቤት ነበር። ልጆቼ ራሳቸው መተኛ እንደዚህ ያነጠፍኩ ነበር። ወደ ኋላ መለስ ብለን ስናስበው በጣም ከባድ ኑሮ ነበር የሚኖረው። ምክንያቱም የፈለገው ተበድረንም እንኳን ቤት እንስራ ምንል መስራት አንችልም ነበር። አንደኛ ቤቱ 4 ቤት አንድ ላይ የተያያዘ ነው። የዛኛው ቤት እኛ ላይ መጥቶ ተኝቶ ነበር እና በጣም አስቸጋሪ ሁኔታ ላይ ነበር ነው። ኢትዮጵያ ተሰማ የለሚ ኩራ ክፍለ ከተማ ወረዳ 2 ነዋሪ ስትሆን የልብ ህመምተኛ ነች።
ከህመሟ ለመዳን ከሀገር ውጪ ህንድ ሀገር ድረስ በመሄድ ታከማ ብትመለስም ቤቷ የፈራረሰ በመሆኑ ተኝታ ራሷን የምታስታምምበት ቤት አልነበራትም። ይህን ችግር የተመለከተው የለሚ ኩራ ክፍለ ከተማ ወረዳ 2 ደንብ ማስከበር ጽፈት ቤት ቤቷን አድሶላታል። በፊት ቤቴ ቆርቆሮ ውስጥ ነበር የምኖረው። እኔ በትልቅ ህመም ውጭ ሀገር ሄጄ ተሰርቶልኝ ነበር ልቤ እና በዛ ምክንያት ብዙ ነገር አጥቼ ነበር። በቃ ልትወርቅ የደረሰች ቆርቆሮ ከፊት ጭቃ ሆና ከኋላ ቆርቆሮ ነበር እና በጣም ከባድ ነበር። የደንብ ጽፈት ቤት ኃላፊው መጥቶ ያለውበት ሁኔታ ብሎ በዚህማ እንዴት መኖር ትችላለች? በጣም አስቸጋሪ ነው ከህመሟ ጋር ተብሎ ነው የስራው የተጀመረው። በፊት የነበረችበት ከማንም ማከለኛ ኑሮ ከሚኖር አርሶ አደር ኑሮ የምትኖር ነበረች። እግዚአብሔር ሰው ላይ ህመም አይፍጠር። ታመመች። ያላትን ንብረት በአጠቃላይ ሸጣ ጥቁር አንበሳ በጣም ብዙ ተመላልሳለች። ብዙ በቃ በ50-50 የመኖርና የመሞት 50-50 ተብላ መጨረሻ ወደ ህንድ ሀገር ሪፈር አግኝታ ያለ ንብረት በአጠቃላይ የቤተሰብ የምንም ተጨማምሮበት ሄደች። ውጪ ታከመች። ታክማ ስትመጣ ትሞታለች የተባለች ልጅ ድና ስትመጣ የምትኖርበት ቤት ደግሞ ሌላ ጥያቄ ሆነ። ዘመድ ጋር ሁሉ ጊዜ አይኖርም። እሱ ጥያቄ ሆነ። ቤት አላት የራሷ፣ ግን ቤቱ የወደቀ ነው። በሕክምና ስንት ወጪ ወጥቶ የዳነን ነፍስ ደግሞ እንደገና በቤት እጦት ማጣት ላይ ስትል ያን ነገር ማመልከቻ አስገባች ወረዳ። በተለይ በጣም በትኩረት ደንብ ጽፈት ቤት ራሱ ሙሉውን ኃላፊነት ወስዶ እስቲ ያለችበትን ሁኔታ እንይ ብሎ ደንብ ጽፈት ቤት ይህን ነገር አየ። የወይዘሮ ቀጭኔ ሰንበቴን የቀድሞ መኖሪያ ቤት የሚያውቁ ሲናገሩ ቤቱ ለመኖር ሳይሆን ቤት ለማለት የማያስደፍር መሆኑን ይገልጻሉ። እዚህ ውስጥ የሚኖሩ ደግሞ አንድ አቅመ ደካማ እናት ከአንድ አይነ ስውር ልጃቸው ጋር እዚህ ቤት ውስጥ ይኖራሉ። ሰው ልጅ የማይኖርበት ቤት በእውነት አውሬ ውስጥ የሚመላለስ ለውሻ ክፍት የሆነ ለድመት ክፍት የሆነ ዶሮ ገብቶ የሚጭር ከላይ ስሙ ቆርቆሮ ነው እንጂ ወንፊት ዝናብና ፀሐይ የሚፈራረቅበትና ለ25 ዓመት እንደዚሁ ተቸግሮና ተከፍቶ የኖሩበት ሁኔታ ነው። ቤቱ በጣም የደከመ ቤት ነበረ። በጣም ጭቃ ቤት ነበረ። ጭቃ ቤቱም ብቻም ሳይሆን ደግሞ በጣም ጣራው በጣም ወንፊት የሆነበት ሁኔታ የነበረበት ሁኔታ አለ። እንዳለ ግድግዳ ስራይት የተለያዩ በቃ ውሽቅ ነገሮች ነበሩ። እዚህ ጋር የነበረው ሁኔታ በጣም ያሳዝን ነበር። ኦሮምኒ ትልም ሰይሩፍ አኔ ከመጣን በቃ ከነማ ወንኖዳ አዘና ዝናብ ሲመጣ ሰው እንደሞተበት ነው የማዝነው። እንዴት ነው የምሆነው? እንዴት ነው የማሳልፈው እያልኩ ጨንቀኛል። በዝናቡ ልብሴ ሲበሰብስብኝ እየጨመኩና እየለበስኩ ነው ያሳለፍኩት። ለይቱማ ዋኑንቱማ ጎዴ ቢጋዳበደ ኪኑዋ ማራቲን ነገይ ሰው ሆኖ እንግዲህ ክልም ሊደርስበት ይችላል። ገብቶ ለማውጣት ራሱ የሚያስቸግር ቦታ ነበር። ይሄ ቦታ ጭቃ መውጣት መግባት አይቻልም። እንደገና ቤቱ ፈራርሷል። ከአውሬ ራሳቸውን ለመጠበቅ ራሱ የሚያደርጉበት እንትን በጣም የሚያሳዝን ነበር ማለት ነው። እንደገና ሴትዮዋ አይታቸዋቸዋል፣ አዛውንት ናቸው። ስለዚህ እሳቸውን መደገፍ የደንብ ማስከበር ጽፈት ቤት ከህሊና በላይ ነው የሰሩት ማለት ይቻላል። ይሄ ብቻ አይደለም። ወረዳ 10 ቅድም እንዳልኳችሁ 2 ቤቶች ያስመርቃሉ፣ እንደ ዛሬው ያስረክባሉ ማለት ነው ሰርተው። ናቹ መተኒ ባኖ ላስቲኪን እንጅራመቲ ጨርቂ ፈተራን እሺ ወፍረ ደረበ የተነከስመት ዝናብ ሲዘንብ በዚህም በዚያም ያፈሳል። ልብሴ ላይ ላስቲክ ለብሼ ተኛ ነበር። ላስቲክ በቃ ጨርቂ ረን ፈደ ያከሰ ማና እንደሚሳ በቃ ጢሱት እንደሚሳ ከንፈቱ ቀቡ ከነበኛ ቀቡ ከናንዱን ቀቡ እርገባ መናክ የነራቱ እሺ ቤቴ የምተኛበት ጭምር ያፈሳል። የምበላውም ሆነ የምጠጣው እንዲሁም የምለብሰው የለኝም። ባለቤቴ ከሞተ በኋላ ብዙ ችግር አይቻለሁ። 4 ሴት ልጆች አግብተዋል። ወንዱ ልጄ የመጨረሻው ነው። ባለቤቴ ከሞተ በኋላ በባሌ ቦታ
ልጆቹን አሳድጊ ተብዬ አዋሽ ቆዳ ፋብሪካ በቀን በ75 ሳንቲም ክፍያ በሳምንት በ15 ብር ተቀጠርኩ። ልጆቼን ኩፍኝ በሽታ ያዘብኝ። ሴቶቹ ሲድኑ ወንዱ ልጄ በኩፍኝ ምክንያት አይኑ ጠፋብኝ። ጆሌታን ኩፍኝን ቱንቀብደ ጆሌቱን ነጉማና ባቴ ኢሰቶክቻ ብቻ ነጀላ በተል ወይዘሮ ቀጭኔ ሰንበቴ እንግዲህ እንደምታዩት ከዚህ በፊት ይሄን መሰለ ቤት ያላቸው በጣም ደሳሳ ጎጆ ያላቸው አርሶ አደር ናቸው። እኚህ አርሶ አደር እንደሚታወቀው ኑሯቸው ዝቅተኛ የሆነ ከመሬታቸውም ተጠቃሚ ያልሆኑ በጣም በሚያሳዝን ሁኔታዎች ውስጥ የነበሩ ናቸው። እንግዲህ በተለይ የክፍለ ከተማው የበጎ ፍቃድ አስተባባሪ ጽፈት ቤት እና የከተማው አስተዳደር እኚህ አቅመ ደካማ ናቸው ብሎ ለይቶ ለተቋማችን በሰጠው መሰረት የክፍለ ከተማውም ይሄን መነሻ አድርጎ ነው ህጋዊ በሆነ መንገድ ነው ይሄ ቤት የተሰራው። የንፋስ ስልክ ላፍቶ ክፍለ ከተማ ደንብ ማስከበር ጽፈት ቤት ያሰራው የአቅመ ደካሞች ቤት የወይዘሮ ቀጭኖ ሰንበቴን ቤት ብቻ አይደለም። ይሄኛውም እንደ ሌሎች ሁሉ በጣም የደከመና ለመኖሪያነት የማይመች ነበር። ይሄንን ቤት ለሰራ ተጋብዤ በመጣሁበት ሰዓት ቦታው በጣም የሚያሳዝን የሰው ልጅ ቀርቶ ምንም በጣም ለእንትን ለማለት ባይቻል ለውሻ እንኳን ማደሪያ ተብሎ የሚባል አይደለም። ከመሬቱም ከአጠቃላይ ገጽታውን ስናይ ውስጡ ቤት ውስጥ ገብታችሁ ከላይ ሰማይን በደንብ በቀጥታ የምናይበት ነው። ይሄ ማጋነን እንዳይሆን ይሄው ቆርቆሮ የነቀልኩት እንዳለ እዚህ ላይ የምትመለከቱት ወንፊት ነው እና ወዲያው በዛ ላይ የተሰጣቸው ደግሞ የጤና ችግር ያለባቸው በመሆኑ ይሄንን ቅድሚያ ተሰጥቶት ክፍለ ከተማው ይሄን ስራ ወስዶ ገንብቶት ዛሬ ለዚህ በቅቷል። የደንብ ማስከበር ጽፈት ቤቶቹ የአቅመ ደካሞቹን ቤት ለማደስ በጎ ፈቃደኛ የሆኑ ባለሀብቶችንና የአካባቢው ነዋሪዎች በገንዘባቸውና በጉልበታቸው አስተዋጽኦ እንዲያበረክቱ ከማስተባበር ባሻገር የየክፍለ ከተማው የደንብ አስከባሪ ጽፈት ቤት ኦፊሰሮች ገንዘብ በማዋጣትም ሆነ በጉልበታቸው በማገዝ የበኩላቸውን ድርሻ እየተወጡ እንደሚገኙ ይናገራሉ። ደንብ ማስከበር ኦፊሰሮች ጀምሮ እስከ ዋና ኃላፊዎች ክፍለ ከተማ ድረስ በመተባበር ያለውን ከደሞዛቸው እንደ መጠናቸው ያለውን በአቅም እንኳን በጉልበታቸው ሁሉ መጥቶ እየሰሩበት ያገዙበት ሁሉም ደንብ ማስከበር ሙያ ያለው ሰራተኞች ናቸው እዚህ ያሉት። 13 ወረዳ አለ። እንደ ወረዳችን እጅ ለእጅ ተያይዘን የተሻለ ቤት የምንመሰገንበት የዘላለም የሚሆን ለሳቸው ቅርስ የሚሆን ቤት እንደምንሰራ ተስፋ አድርገን ነው የተነሳ ነው። ስንነሳ ሀብት በማሰባሰብ በጉልበት በማገዝ ለምሳሌ አሁን ሀብት የሚሰባሰብ ብሎኬት፣ ሲሚንቶ ከአሸዋ ጨምሮ እስከ ፌሮ ድረስ ህዝቡን አካባቢውን ነዋሪ ማህበረሰቡ እንዲሁም ባለሀብቶችን በማስተባበር ከሁሉም ወረዳ ላይ አስተዋጽኦ አድርገናል። እዚህ ደንብ ኦፊሰሩ እዚህ ሲሰማሩት የነበሩት ቦታ ላይ አሸዋ፣ ድንጋይ የተለያዩ ነገር በመሸከም ባለሙያ እዚህ የተመደበው ባለሙያ በማገዝ አሸዋ አቡክቶ ሲሚንቶና አሸዋ አቡክቶ በመስጠት ድንጋይን የተለያዩ ማቴሪያሉን ለማቅረብ የተለያዩ ነገሮችን ሲያግዙበት የቆዩበት ሁኔታ ነበር። ጀመራ ማናጅመንታችን አምነንበት ወረዳዎቹ አምነው ኦፊሰሮቻችን ወደ 660 እንዳለን አምነውበት እነሱም ከደሞዛቸው አዋጥተው እኔ አሪያ ሆኜ አውጥተን ከዛ በኋላ እኛን ማገዝ የሚችሉ አሸዋ እንዲያግዙን፣ ድንጋይ የሚያግዙን እንዲያግዙን፣ ጠጠር የሚያግዙን እንዲያግዙን አድርገን ሁሉም ማቴሪያል በመለመን የቀን ስራ ከልብሳቸውን አውልቆ ከባለሙያ ጋር የቀን ስራ ረግጦ እኛም ሰርተን ክብር ለእግዚአብሔር ይሁንና ይሄንን ቤት ዛሬ ልናስመርቅ ደርሰናል። እኔ እንደዚህ አይነት ወርቅ የሆነ ቤት አይቻላውቅም። ፈጣሪ እንደና ቤት አስገባኝ ብዬ ለምን ነበር። እንደዚህ አይነት ቤት ማየት ለኔ መታደል ነው። ጧትና ማታ እንደመስታወት አይዋለሁ። ከዚያ በኋላ ራበኝ ጠማኝ አልልም። የማታ ማታ ይህን አደረገልኝ። እዚህ ቤት ውስጥ አድሬ ነገ በሞት ለኔ ዓለም ነው። ላሌ ቡሌ ዱኡሌ ነንቆጫ አማው ያምነሬ አማናማ ነምን አላ ወረነው ነው እንጀደ ኦልሴን ጀቹን ፈከኛ ንሰቀ ሲቀቅ ጀና በቃ ሰው እንኳን ከውጭ ሲጣራ ግቡ ለማለት እንሳቀቃለን። አሁን ግን የሰው አይን የሚያየው ነው። እድሜያችሁ ከፍ ይበል።
ዝጋናን ከይቻኒ አጉዳቱ አመሪ ቢዲን ከይቻኑ ላጉዳቱ በጣም ደስ ብሎኝ ነው ያለሁት። አሁን በጣም ደስ ብሎኝ ነው ያለሁት። ጥሩ ነገር ነው የተደረገልኝ፣ እግዚአብሔር ይመስገን። በዛ ላይ ደግሞ ያለምንም እነሱ ስላሉበት ያለምንም ሀሳብ ነው የምትሰሪው እና ሁሉ ነገር በቃ ደስ ብሎኝ ነው እንትን ያልኩት እና በጣም አመሰግናለሁ። እግዚአብሔር ጤና ይስጣቸው። ተቋሙ በሚሰጠን አቅጣጫ መሰረት የጊዜው የሚሰጠን ተቋሙ አቅጣጫ ሰጠናል። በዛ መሰረት ለምሳሌ ለዞሮ ኢትዮጵያን ልንሰራ ችለናል ማለት ነው። መነሻው አንድ 3 ቤቶችን ለማደስ ነበር ያቀርነው የመረጥነው። በዚህ አጋጣሚ እሷ ተቆማ ሰማን። ከሰዎቹ በጣም የባሰ ስለሆነ እሷ ስናይ ህንድ ሀገር ሄዳ ጥሪቷን ጨርሳ ወደ 7 ሚሊዮን ነው ከፍላ የታከመችው። የእሷን አስቀድምንና ወደዚህ መጣ። የነበራቸው አቀራረብ የሚሰጡን እንትና ተስፋ አይዟችሁ በአጭር ጊዜ ውስጥ በተባለው ሰርተን በዚህ 3 ወር ውስጥ ቸገሩ 3 ወር ነው በተባለው ጊዜ ሰርተን እናስረክባቸዋለን በቃላቸው መሰረት በጥራት። ሁለተኛ የራሳቸውን ወጪ ጨምር ከኪሳቸው እያወጡ የሚሰሩ አሉ። ከኪሳቸው እንዴት አድርገን እንደምነግር ሳይኖር ከኪሳቸው ከምን ብለው ሲሰሩ የነበሩ የደንብ ማስከበር አሉ። ይሄንን እዚህ ያለው ማህበረሰብ ለማስደሰት ከፍተኛ የሆነ ጥረት ሲያደርጉ ነበር። ስለዚህ ምን ብዬ እንደምገልጸው አላውቅም። ያው ከፍተኛ የሆነ ምስጋና አክብሮት ነው ያለን ለአዲስ አበባ ደንብና ቢሮ፣ ለአዲስ አበባ ለተረዳው ሁሉ ወገን እግዚአብሔር መድኃኔዓለም እሱ ይርዳው። ምን ማለት ነው ገመቹ በጣም ደስ ነው ይላል። አላማናቱ ደስ ነው ይላል። ባግ ንገሩ ሲኒስ አላማና ከጨ እንደሲና እንደዚህ አይነቱን በህልማችንም አስበነው አናውቅ። ትልቅ ደስታ ተሰምቶናል። ያኑራችሁ፣ እድሜም ይስጣችሁ። አርጋለ ኢንጋላ የነ ያንም ዱ አብጁራኑ እንትኑፍ ነው ጥሩ ይገሩ ገሩ ዋኔ ነገር ነው ወገር ሲሲ ዋኔ ይሄንን የመሰለ ቤት ሰጥተውናል። ከልጆቼ ጋር ልጆቼ መኝታ አግኝተው መብሳዬ አልጋዬ ተለይቶልኝ ይኸው ሳሎኔን እንደዚህ ይዤ ሰውም ሲመጣ በፊት አፍር ነበረ። ጓደኞቼ ልምጣ ሲሉኝ አፍር ነበረ። ቆይ እስቲ እሺላችኋለሁ እንጂ አንድ ሰው አምጥቼ አላሳየው። ማንንም ቢመጣ አላፍርም። እግዚአብሔር ይመስገን። ከዚህ በላይ ምን አለ? ክፍለ ከተማ የሚሆን ወረዳ አሪያ የሚሆን ደንብ ጽሕፈት ቤት ነው ያለን። እኔ እዚህ ጋር ስዕሉን ራሱ ይቀይሯል። ከልብ እናመሰግናለን። ይሄንን ነው ማለት የምፈልገው። ሀብታቸውን በሐሳብ በንብረት በሁሉም ነገር በጣም ብዙ ብር ያወጡ ሰዎች አሉ። እነሱን ከልብ እናመሰግናለን። ገመቹ ከሚቲ አላሚ ከሚቲ አልከኒ ጉያ አላሚ አቤት ያ ረቢ ገለኒ ሰቀ ዋቃ ቢታት ትልቅ ደስታ ትልቅ ዓለም ተሰምቶኛል። በጣም ተደስቻለሁ። ከጉድጓድ አወጣችሁኝ፣ ወርቅ ያልበሳችሁ፣ እድሜ ይስጣችሁ። ሲኛከ ቢደን ከቸኑላ ጉዳት አኮልና ጉድፍታ ቦሎ ከቻና ባፍታኒ ዱካና ናባፍታኒ ይፈትሲና ባፍ እኚህን እናታችንን ቤቱን መስራት ብቻም ሳይሆን በቤት ውስጥ የሚያስፈልጉ እንደነ ሶፋ እንደ አልጋ እና የተለያዩ የቤት ቁሳቁሶችንም ብቻም ሳይሆን እንግዲህ እኚህ እናት አዲስ ቤት ሲገቡ እንደዚሁ ደስ ብሏቸው እንዲውል ስጦታዎችንም የበግ ስጦታ፣ የዘይት፣ የስኳር፣ የዱቄት ስጦታዎችንም ሰጥተናል። ለወገን ደራሽ ወገን ነው እንደሚባለው ለተቸገሩ ወገኖች በምንችለው ሁሉ በማገዝ ችግሮቻችንን በትብብር መፍታት ይገባናል። በጎነት ለራስ ነው፣ በእግዚአብሔርም ዘንድ ጽድቅ ነው። አቅም ሳይኖረው በደሳሳ ጎጆ ውስጥ የሚኖሩን አካል ወይም ደግሞ ቤትም ኖሯቸው የሚበሉት የሚያጠጡትን አጥተው ድጋፍ ስታረጊ አንደኛ የአይምሮ መረፍት ነው፣ የህሊና መረፍት ነው ማለት ነው። ሌሎቻችንም ኢትዮጵያውያኖች እኔም በአቅሜ የራሴን አስተዋጽኦ አድርጌያለሁ፣ ግን በእነሱ አንጻር ሲታይ ምንም አደረግኩ ማለት አልችልም። ለወደፊት ግን እያንዳንዳችን ተረባርበን የወንድማችንን የእህቶቻችንን ደስታም ሀዘናቸውንም ከተከፋፈል ሁሉ ነገር ቀላል ነው። ማህበረሰባችን ውስጥ ያሉ ጎደሎዎችን ለመሙላት የሚያስችሉ ስራዎችን መስራት ስላለብን እየተሰራ ያለ ስራ ነው።
የመረዳዳት የመተጋገዝ ባህሉ አሁን ባለበት ሁኔታ የመጨረሻው ደረጃ ደርሷል እንኳን ባይባልም ግን በጥሩ ሁኔታ ላይ እየተጀመረና ወደ ባህል እየተቀየረ ያለ መሆኑን የሚያረጋግጡ ተግባራት ናቸው ማለት ነው። መጨረሻ ላይ ያንን የመረዳዳት ባህላችን የኛ የሆነውን ባህል እናገኘዋለን። የጎደለብንንም የመሙላት የራሳችን ስራ እናደርገዋለን ማለት ነው። ይሄን የመሳሰለ አሁን የምታዩትን ቤት የመሳሰለ ነገር እየሰራን ለህብረተሰቡ የምናበረክትበት ዘመን ላይ ነው የደንብ ማስከበር ባለስልጣን ያለውና ስለዚህ ህዝባችንም ከዚህ አንፃር እንዲረዳ ከጎናችን እንዲቆም በዚህ አጋጣሚ ሐሳቤን እገልጻለሁ። ይሄ ምንን ይፈልጋል? አንድ ትኩረትን ይፈልጋል። ሁለት ከዚህ በፊት ጠቅላይ ሚኒስትራችን የደሃ ቤትን ስንገነባ እናቶች ዝም ብሎ አይተኙም ይመርቃቸዋል ለሊቱ የሚል ብዙ ጊዜ አመላለሽ እሰማ ነበር። ክብርት ከንቲባችንም ይሄን ነበር የምታደርገው። እኛስ ማድረግ እንችላለን የሚለውን በቁርጠኝነት ያዝን፣ ማድረግ እንደምንችልም አሳየን፣ ሰራን፣ አስረከምን ማለት ነው። ይሄ ጥሩ ተግባር ነው። ደንብ ማፍረስ እንጂ መስራት ያቃሉ የሚባል የሚያስቅ እንትን ተነስቶ ነበረ። ከሚገርመው ሰውን ስንቀርበው ስራውን ተግባሩን ውስጡን ገብተን ስናይ ነው ትልቅ ነገር ክብር የምንሰጠው። ደንብ ጽሕፈት ቤት ህይወታቸው ራሱ ያሳዝናል። ስራቸው ምኑን ስመለከት ይሄ አሁን እዚህ ይሄንን ሲያሰሩ ካላቸው ከደሞዛቸው ጋር አብሮ ሄዱ አይደለም። እያንዳንዱን ከድንጋይ ከአሸዋ አፈር ለምነው ነው ይሄንንም ሆነ የወረዳ 14ንም ሲያሰሩ የሰውን ፊትም የራሳቸውንም ኪስ ሟጣው እዚህ ደረጃ ላይ በማድረሳቸው እኔ ለነሱ ትልቅ ክብር አለኝ። እንደሚታወቀው የአዲስ አበባ ደንብ ማስከበር ባለስልጣን ሲቋቋም ጀምሮ በከተማ ውስጥ ያሉትን የደንብ መተላለፎች እንዲከታተል እንዲቆጣጠር ከዛ አልፎ ሲገኝ ደግሞ እርምጃ እንዲወስድ ካልሆነ በስተቀር ቤት አፍራሽ ወይም ደግሞ የደሃም ቤት አፍራሽ ተብሎ አይደለም አደረጃጀቱ በአዋጅም ሲመሰረት ተግባርና ዓላማውም ይሄ ነው ማለት ነው። ግን በአንዳንድ ግለሰቦች ዘንድ ወይም ደግሞ በደንብ ባልተረዱት የህብረተሰባችን አካል ዘንድ ደንብ ማስከበር አፍራሽ ግብረ ኃይል አድርገው ነው የሚቆጥሩት። በፍጹም የማፍረስ ተልእኮ ተሰጥቶትም የተቋቋመ ተቋምም አይደለም አፍራሽም ግብረ ኃይልም አይደለም ማለት ነው። እና ከዚህ አንፃር በተለይ ማለት ነው የደንብ ማስከበር ባለስልጣን እንደዚህ አይነት አስተሳሰብ ያላቸውን ከጊዜ ወደ ጊዜ ትልቁ ነገር ግንዛቤ መስጠት ነው። አንደኛው ግንዛቤ መስጠት ነው። ደንብ ማስከበር ስራዎቹ ምን እንደሆኑ ለይቶ ለህብረተሰቡ መግለጽ ነው። እንደገናም ደግሞ በተቻለ መጠን ደግሞ በሚታይ ነገር አፍራሽ እንዳልሆነ ገንቢ እንደሆነ የህብረተሰቡ አካል እንደሆነ ለህብረተሰቡ እንደቆመ ብቻ የህዝብና የህዝብ ጥቅም የሚነኩ ነገሮች ላይ ሲደርስ ምንም የማይደራደር ተቋም እንደሆነ ለህብረተሰቡ ግንዛቤ መስጠት ነው። በአሁኑ ሰዓት በሁሉም አካባቢዎች ማለት ይቻላል የደንብ ማስከበርን ከዚህ በፊት እንደነበረው አይነት አይደለም። ደንብ ማስከበር ባለስልጣን ለካ እንዲህ ነው ወይ እየቀረበን ህብረተሰቡ እኛም ወደ ህብረተሰቡ እየቀረብን ተልኳችንን ራእያችንን የቆምንለትን ዓላማ በመንገልጽበት ሰዓት ለካ ደንብ ማስከበር ባለስልጣን እንዲህ ነው ወይ የሚል በህብረተሰባችን ዘንድ ግንዛቤ ፈጥረናል። አንድ እንደዚሁ በጎ የተደረገላቸው ሰው እየገለጹት ነበር። ደንብ ማስከበር ቤት ያፈርሳል፣ አጥር ያፈርሳል ተብሎ ይገለጽ ነበር። ለኔ ግን ቤት ሰርቶ ሰጥቶኛል ብለው የገለጹ ሰው አሉ። ትንሽ ከፍ ባለ መንገድ የምንሰጣቸው እቅድ አለ፣ ግን ከፍ ባለ መንገድ ስራውን በመስራት በኩል ግንባር ቀደም ናቸው፣ ተሸላሚዎችም ናቸው። ስለዚህ ላቅ አድርጎ በመስራት በተለይ ደግሞ እንደዚህ ችግሩ የባሰባቸውንም በመለየት ደረጃ ከኛ ተቋም ጋር ሆነው ተባብሮ በጊዜውም በማስረከብ በኩል ያላቸው እንትን በዚሁ መቀጠል አለበት ብዬ አምናለሁ። ግን ግንባር ቀደም ከሚባሉ ተቋማት አንዱ ነው።